ሰላም ውድ የሮቤል ዛጉዌ የዩቲዩብ ቻናል ተከታታዮች፣ ዛሬ ስለ ሰባት ቤት አገው ሚስጥር እናወራለን። ሰባት ቤት አገው የተባሉት እነማን ናቸው የሚለውን የሰባት ቤት አገው ሚስጥር የጎጃም አገው ታሪክ በሰፊው በዛሬው ቪዲዮ እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትከታተሉ በአክብሮት እጋብዛለሁ። ሰባት ቤት አገው አመጣጥና ያልተነገሩ አስደናቂ ታሪኮች። እነዚህ ሰባት ቤት አገው የሚባሉት ጎጃም ውስጥ የሚገኙ እንግዲህ አዊ የሚባለው ወይም አዊኛ ቋንቋን የሚናገረው የጎጃም አገው ሰባት ቤት ወንድማማቾች እነማን ናቸው፣ ማን ይባላሉ የሚለውን ታሪክ በሰፊው እናያለን። እንግዲህ በኢትዮጵያ ታሪክ ውስጥ ስለ ጥንታውያን ስልጣኔዎች፣ ስለ አክሱም ስልጣኔ፣ ስለ ላሊበላ፣ ስለ ጎንደር ሲነሳ ከጀርባው እንግዲህ ትልቅ አሻራ ያለው ነገር ግን በበቂ ሁኔታ ያልተነገረለት አንድ ታላቅ ህዝብ አለ። እሱም እንግዲህ የአገው ህዝብ ነው። የአገው ህዝብ ነው። በተለይም በጎጃም ምድር የሚገኘው የሰባት ቤት አገው ታሪክ ከሃይማኖት ከባህልና ከአባቶች ውርስ ጋር የተያያዘ እጅግ አስደናቂ ታሪክ አለው። ለመሆኑ አገው የሚለው ስም ከምን መጣ? የሰባቱ ወንድማማቾች ታሪክስ ምንድን ነው የሚለውን በዛሬው ቪዲዮ የአገውን ማንነት፣ የጎጃም ሰባት ቤት አገው ታሪክ በጥልቀት እንተነተናለን። በደንብ ስለ ሰባት ቤት አገው የት ይገኛሉ፣ እነማን ናቸው የሚለውን እስከ መጨረሻው ከተከታተላችሁ የዛሬው ቪዲዮ ሁሉንም እነግራችኋለሁ። እንግዲህ አገው የሚለው ስም አመጣጥ እና ትርጉሙ ምንድነው የሚለውን መጀመሪያ እንይ እስኪ። ትርጉሙ ምንድነው አገው የሚለው? በመጀመሪያ አገው የሚለው ስም ከምን መጣ፣ ከምን አንፃር እንዴት መጣ የሚለውን እንመልከት። ስለዚህ የታሪክ ወይም የቋንቋ ተመራማሪዎች የተለያዩ ምክንያቶችን ያስቀምጣሉ። ስለዚህ ስለ አገው ስለተባለው ስም አሰጣጥ ማለት ነው። እንግዲህ ከቋንቋና ከኩሽ ነገድ ከቋንቋ አንፃር እንግዲህ ከኩሽ ነገድ ወይም የኩሽቲክ ሄሪቴጅ በታሪክና የቋንቋ ጥናት አገዎች በአፍሪካ ቀንድ ከነበሩት ጥንታውያን የኩሽ ህዝቦች የመጀመሪያዎቹና ዋነኞቹ እንደሆኑ እንግዲህ የታሪክ ተመራማሪዎች ይናገራሉ። እንግዲህ የአገው ቋንቋ ወይም አዊኛ፣ ህምታግ ወይም አሁንም ቢለን ወዘተ እየተባለ ብዙ የኩሽቲክ ቋንቋዎች እንግዲህ ቤተሰብ አካል ነው ይሄ አገው የሚለው። እንግዲህ አገው የሚለው ስም ከጥንት ጀምሮ የራሳቸው ማንነትና በራሳቸው ማንነት የሚገልጹበት መጠሪያ ስማቸውም ነው። ይህ አገው የሚለው መጠሪያ የቃሉ ትርጉም እንግዲህ ከነፃነት ከነፃነት ጋር ይያያዛል። እንዲሁም የነፃነት ባለቤትነት፣ የመሬት ባለቤትነት፣ ምድር ወይም የመሬት ባለቤትነት እንደሆነ ይነገራል። ይሄ አገው የሚለው ወይም የአገው ምድር የሚለውን ሲነሳ ማለት ነው። አገዎች እንግዲህ በአበሻ ምድር በሰሜንና በማዕከላዊ ኢትዮጵያ ክፍል ከአክሱም ስልጣኔ በፊት የነበሩ የጥንት የመሬት ነባር ህዝቦች መሆናቸው እንግዲህ በግልጽ የተለያየ ታሪክ ድርሳናት ላይ ተጽፎ ይገኛል። እንግዲህ የመጀመሪያ ጊዜ በታሪክ ሰነዶች ውስጥ አገው የሚለው ስም እንግዲህ በታሪክ ውስጥ ለመጀመሪያ ጊዜ ጎልቶ ከታዩት በመካከለኛው በአራተኛው ክፍለ ዘመን በአክሱም ንጉስ በንጉስ ኢዛና ዘመነ መንግስት እንግዲህ እዛ ጽሁፎች ላይ እንግዲህ አገው የሚል እዛ ጋር ተጽፎ ተመዝግቦ ይገኛል። ይህ እንግዲህ አገው የታወቀና ጥንታዊ ህዝብ መሆኑን እንግዲህ እዛ ጋር ያረጋግጣል ማለት ነው። ያረጋግጣል። ይህ አገው የሚለው መጀመሪያ ጊዜ የተገኘው እዛ ነው ይላሉ የታሪክ ድርሳናት። የጎጃም ሰባት ቤት አገው ታሪክና የሰባት ቤት አገው አመጣጥ ደግሞ ስናነሳ አሁንም ወደ ዋናው ወደ አስደናቂው የጎጃም ሰባት ቤት አገው እናልፋለን። በአሁኑ ሰዓት ላይ እንግዲህ ሰባት ወንድማማቾች እነማን ናቸው የሚለውን እንግዲህ በቃል በታሪክ እንዲሁም ድርሳናቶች ላይ መሰረት አድርገን እንግዲህ በጎጃም ክልል ወይም በአሁኑ አዊ ዞን አካባቢ የሚኖሩ የአገው ህዝቦች የመጡት ከአንድ አባት እንደሆነ የታሪክ ድርሳናት አሁንም ይናገራሉ። የዚህ
አባት ስም እንግዲህ አንሻታ ይባላል። አንሻታ እንግዲህ 7 ወንዶች ወይ 7 ወንድ ልጆች የነበሩት ሲሆን እነዚህ 7 ልጆች በኋላ ላይ እንግዲህ ወደ 7 ታላላቅ ጎሳዎች አካባቢ ተስፋፍተው የዛሬውን 7 ቤት አገው የሚለውን እንግዲህ መሰረቱ። ይሄ የአንሻታ አባታቸው አንድ ነው። ከዛ በኋላ 7 ወንድ ልጆችን ወለደ። እነዛ 7 ወንድማማቾች እንግዲህ ወደ 7 የጎሳዎች ተከፋፍለው እንግዲህ 7 ቤት አገው የሚለውን መሰረቱ። አንደኛው አንከሻ ነው። አንከሻ፣ ሁለተኛው ደግሞ ባንጃ፣ ሶስተኛው ሜቻ፣ አራተኛ ቻግኒ፣ አምስተኛ አጉታ፣ ስድስተኛ አዘና፣ ሰባተኛ ሚቲክሊ ወይም መተከል። እነዚህ እንግዲህ እንደየ አካባቢ ያው የቃል ታሪክ ወይም የልጆቹ ስም በጥቂቱ ሊለያይ ይችላል። ነገር ግን 7 ወንድማማቾቹ እነዚህ ናቸው። እንግዲህ 7ቱ ወንድማማቾች አገው የሚለውን ወይም 7 ቤት አገው የሚለውን በጎጃም ውስጥ 7 ጎሳ ፈጥረው እንግዲህ አሁን ላይ 7 ቤት አገው የሚለውን ጎሳ ፈጥረዋል። እነዚህ 7 ወንድማማቾች በተሰጣቸው አካባቢ እየተስፋፉና እየበዙ በመሄዳቸው አካባቢያቸው በስማቸው መጠራት ጀመረ። ለምሳሌ ባንጃ፣ አንከሻ፣ መተከል፣ ቻግኒ ዛሬ ድረስ ታዋቂና የወረዳ የከተማ ስሞች ሆነው ያገለግላሉ። እንግዲህ እዛ መጀመሪያ ጊዜ እነዚህ 7 ወንድማማቾች ተበታትነው ሲቀመጡ የነበሩበት ቦታ ነው። ያ ቦታ እንግዲህ የ7 ቤት አገው ባህልና እምነት እነዛ ባህሪያትስ እንዴት ናቸው? የሃይማኖት የሚከተሉት ሃይማኖትስ ምንድን ነው የሚለውን ደግሞ እስኪ እንግዲህ የጎጃም አገው ህዝብ በኢትዮጵያ ታሪክ ውስጥ ለየት የሚያደርጉት በርካታ አውንታዊና ባህላዊ እሴቶች ያሉበት ማህበረሰብ ነው። እንግዲህ እጅግ የስራ ወዳድና የእርሻ ጥበብ የአገው ህዝብ በአካባቢ በጠንካራ አርሶ አደርነት፣ በከብት እርባታ፣ መሬትን በመንከባከብ ይታወቃል። እንዲሁም በእንጅባራ አካባቢ እንግዲህ የድንች ሰብል ምርታማነታቸውን የዚህ የእንክብካቤ ወይም የመሬት አያያዝ ጥረት ውጤት ሆኖ ይታያል። እንግዲህ ስለ መስተንግዶ ስናየው ደግሞ ህብረተሰባዊ ፍቅር የ7 ቤት አገው ህዝብ እርስ በእርሱ እንደ አንድ ቤተሰብ የሚረዳዳ እንግዳ ተቀባይ እና ባህሉ ቋንቋው አዊኛ የሚል ቋንቋ ነው የሚናገሩት። እዛ አካባቢ ላይ አክብሮ እንግዲህ የሚያስቀጥል ህዝብም እንደሆነ ታሪክ ያሳያል። አሁንም እየኖሩ ያሉትን በዛው ሁኔታ ነው። እንግዲህ ሃይማኖት ስናነሳ እንግዲህ እምነት አብዛኛው እንግዲህ የኦርቶዶክስ እምነት ተከታዮች ናቸው። እንዲሁም የእስልምናንም ከተቀበሉና እስልምናን ከሚከተሉ የማህበረሰብ ክፍሎችም አንዱ ናቸው። እንግዲህ እንደ ላሊበላ ያሉ የዛጉዌ ስልጣኔዎችን በማቆም ትልቅ አሻራ ያሳረፉ ትልቅ ህዝብም ናቸው። እነዚህ አገው የሚባሉት ወይም የጎጃም የ7 ቤት አገዎች ታሪክን ስናነሳ ማለት ነው። እንግዲህ በአጠቃላይ አገው ማለት የኢትዮጵያ ስልጣኔ ታሪክ፣ ባህል መሰረት ከሆኑት ጥንታውያን ህዝቦች አንዱ ሲሆን እንግዲህ የጎጃሙ 7 ቤት አገው ደግሞ ከአንድ አባት የተወለዱ 7 ወንድማማቾች ያው ቅድም እንደነገርኳችሁ ወይም ቅድም እንደዘረዘርኳችሁ ወንድማማችነቱን ማንነቱንና ታሪኩን ጠብቆ እስከ ዛሬ የዘለቀ ታላቅ ህዝብም ነው። ይህ ነው እንግዲህ አጠቃላይ ስለ አገው ወይም ስለ አዊ ማህበረሰብ ስናነሳ እንግዲህ የተለያዩ የፖለቲካ ኢሹዎች የተለያዩ እንግዲህ በወቅቱ የነበሩ የፖለቲካ ጫና እንደነበረ በሰፊው ታሪክ ያስረዳል። እንግዲህ አሁን ላይ ያለው የመተከል ጉዳይ እንግዲህ መተከል ወይም ሚቲክሊ የ7 ቤት ወንድማማቾች ወይም 7 ቤት አገዎች አንዱ ነው። ያ ቦታ እንግዲህ በአሁኑ ሰዓት ላይ እንግዲህ ወደ ክልል 6 እንግዲህ እዛ ነው የተካሄደው
በኢህአዴግ ዘመነ መንግስት ማለት ነው። ያ መሬት እንግዲህ እስካሁን ድረስ ደም አፋሳሽ እጅግ በርካታ የሆኑ ወንድማማቾች በርካታ የሆኑ እህቶች ወንድሞች የሞቱበት የተጨፈጨፉበት ቦታ ነው። ይህንን ቦታ ደግሞ መንግስት ለባለቤቱ ለአገው ማህበረሰብ መመለስ እንዳለበት በአጽንኦት እስካሁን ድረስ እየጠየቅን ነው። አሁንም ለወደፊትም እንጠይቃለን። እንግዲህ ከመሬት ጋር ተያይዞ እንግዲህ በርካታ የሆኑ የአገው መሬቶች ለግለሰቦች እንዲሁም ለተለያየ ቦታ ላይ ሂደው ተበታትነው የራሳቸው የገዛ ርስታቸውን እንግዲህ ተቀምጠው ያሉበት ሁኔታ ነው ያለው። ለምሳሌ ስናነሳ እንደ አየር እርሻ ልማት እንግዲህ በግለሰብ ደረጃ ተይዞ አየር እርሻ ልማት የሚያክል በጣም እጅግ ሰፊ የሆነ ቦታ በግለሰብ ወይም በአንድ ሰው ስም ነው የተያዘው። ምንም አይነት ህጋዊነት የሌለው ምንም አይነት የህጋዊ ማስረጃ የሌለው ቦታ ነው። ያ ቦታ ደግሞ መመለስ አለበት ብለው በጣም የተለያዩ የአገው ምሁራን ያነሳሉ፣ ግን ሰሚ የለም እስካሁን ድረስ። እንግዲህ መንግስት ህገ መንግስቱን አክብሮ ህግን አክብሮ ለሚንቀሳቀሰው ለዚህ ማህበረሰብ ይህንን ፍትሃዊ የሆነ መፍትሄ ወይም ፍትሃዊ የሆነ ምላሽ እንዲሰጥ አሁንም ጥሪ እናቀርባለን። ለምሳሌ መተከል አንድ የአገው ግዛት ነው። የአገው ከሰባቱ ወንድማማቾች አንዱ ሂዶ ያረፈበት የያዘበት ቦታ ነው፣ ርስት ነው። ይህንን ቦታ ነው እንግዲህ በኢህአዴግ መራሹ ዘመነ መንግስት እንግዲህ ወደ ክልል 6 እንዲገባ የተደረገው። ይህ ቦታ መመለስ አለበት፣ ለባለቤቱ መሰጠት አለበት። እዛ ላይ ከ2010 ጀምሮ እስካሁን ድረስ ያ ሁሉ ህዝብ ይጨፈጨፋል፣ ያ ሁሉ ህዝብ ይሞታል። ያ ሌላ ታሪክ ሳይሆን ዋናው የሚፈለገው ቦታ መሬት ስለሆነ እዛ ላይ እያለቀ ያለው ማህበረሰብ መቆም ስላለበት ሞትም መቆም ስላለበት ያ ቦታ መመለስ አለበት ለአገው ለአዊ ዞን ተብሎ አሁን ላይ አዊ ዞን በሚለው ያው አገው ነው ግን አዊ ዞን ይላሉ። ያው እንግዲህ እሱ ለወደፊት የሚስተካከል ቢሆንም አሁን ላይ ግን ያ ቦታ ወደ ብሔረሰብ አስተዳደሩ መመለስ አለበት። ከእንደገና ደግሞ ወደ አየር እርሻ ልማት አሁንም ስንመለስ እንግዲህ አየር እርሻ ልማት በጣም ሰፊና እጅግ ከ200 እስከ 300 ሺህ ስርዓት ወጣቶችን ሊያስተናግድ የሚችል ጧሪ ቀባሪ የሌላቸው አባቶችና እናቶች ተላልፎ መሰጠት ሲገባ በአንድ ግለሰብ ያለምንም ማስረጃ ያለምንም ህጋዊነት የሌለው ያ ቦታ ተይዞ እስካሁን ድረስ ማህበረሰቡ ላባደር እየተባለ በ21ኛው ክፍለ ዘመን በ60 እና በ70 ብር እየተገዛ እዛ ላይ ስቃይ እያየ ያለበት ሁኔታ ነው ያለው። ስለዚህ የገዛ መሬቱን ቢመለስለት በጣም 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 አሪፍ ነው። ያ ካልሆነ ግን እኛም ጥያቄውን እንዲሁ እናቀርባለን፣ እንጠይቃለን። መንግስት ተገቢውን የሆነ ምላሽ እንዲሰጥን በአጽንኦት እንጠይቃለን። ስለዚህ ስለ ሰባት ቤት አገው ያዘጋጀነው ቪዲዮ እስካሁኑ ይህን ይመስል ነበረ። ቪዲዮውን ከወደዳችሁ ላይክ ማድረግ አትርሱ። እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንድትሆኑ በአክብሮት እጠይቃለሁ። እንዲሁም ለተለያየ ሰዎች ደግሞ እንዲደርስ ሼር በማድረግ ተባባሪ እንድትሆኑ በአክብሮት እየጠየቁ በዛሬው ቪዲዮ ይህን ይመስል ነበረ። አመሰግናለሁ። ባይ ባይ።